እሺ ትናንትና ላይ ያው ሴሚ ፋይናል ድል ወጥቷል ማለት ነው። ያው ለአርሰናል እንበቀልለት ነው ከሳውዛምፕተን ያስደረሱን። ከቼልሲ ጋር ይገናኛል ብዬ ፈርቼ ነበር። ለምን ከማድሪድ ጋር እንደዚሁ ከኛ ጋር የሆነ ነገር ስለነበራቸው ጥሩ ነው ከሳውዛምፕተን ጋር መድረሳችን፣ ምክንያቱም ደበላ አረጋገጥም ማለት ነው። ገብቷል። እዚህ ጋር ሊድስ ቢያልፍ ይሻለዋል ቼልሲ። አሁን እኔ ቼልሲ ፋይናል ደርሼ መቼም እኔን ጥሎ ዋንጫ ይበላም አውቀዋለሁ። ሶ ሊድስ ቢሆን ግን ሊከብደን ይችላል። አላውቅም ብቻ በእርግጠኝነት ሲቲ ጋር ቼልሲ ይደርሳል ብዬ እጠብቃለሁ ሴሚ ፋይናል ማለት ነው። ማን አንዳንድ ቲም በአንድ ሳምንት ከሁለት ዋንጫ ሲሰናበት፣ እኛ ደግሞ የሁለት ዋንጫ ባለቤት ልንሆን ነው ከ3 ሳምንት በኋላ ይመስለኛል ካልተሳሳትኩኝ ጨዋታው ይደረጋል ማለት ነው። አረ በልተነዋል እንዴ። ኤፍኤ ካፕ ሴሚ ፋይናል ድልድል ወጥቷል። ለአርሰናል እንግዲህ ምንም ማድረግ አይቻልም። ሳውዛምፕተንን እበቀልለታለሁ። ከሳውዛምፕተን ደረሰን ነው የምላችሁ። ቼልሲም ከሊድስ ጋር የፈራሁት እንደውም እኛን ከቼልሲ እነዚህን ቀላል ደግሞ እርስ በርስ እንዳንገናኝ ነበረ። ቼልሲም ቢመጣ የማይቀርለት ነው ተሰጥቶት ፋይናል መብላታችንን እናረጋግጥ ነበር። እኔ ገረመኝ ግን አርሰናል ከሁለት ዋንጫ በ2 ሳምንት ሲባረር እኔ 2 ዋንጫ መብላቴን አረጋገጥኩኝ ማለት ነው። ካራቦና ኤፍኤ ካፕ እና ይህን ዋንጫ አልበላ ነው የምትሉኝ? ፋይናሉ ነው ሊከብድብን የሚችለው። እንደውም ሊድስ ከመጣ ነው እኔ ትንሽ ልፈራው የምችለው። ቼልሲን በእርግጠኝነት የማሸነፍ አቅም አለን። ዌምብሌ እንደሆነ ሜዳችን ነው፣ አሳይተናል። አርሰናልን እዛ ስንጫወትበት ማለት ነው ዌምብሌ ላይ። ስለዚህ እነዚህም ከባድ ጨዋታ ያደርጋሉ፣ እኛ ቀላል ጨዋታ እናደርጋለን። ኤፍኤ ካፕ ሰሚፋይናል ድሮ ወጥቷል። ቼልሲ ከሊድስ፣ ማንሲቲ ከሳውዛምፕተን ተገናኝተዋል። በትላንት በአርሰናል ሽንፈት አንደኛ የተደሰተው ማን ነው ብትሉኝ ቼልሲ። በቃ ልትበዩ እድላለሽ ገባሽ? እኔ ብኖር ኖሮማ ታውቂዋለሽ እኮ ማንም ሊያስቸግረኝ ይችላል። ማታስቸግሪኝ ብትኖሪ ግን አንቺ ነሽ። ስለዛ እኔ ስለወጣሁልሽ እኔ 14 የተጎናጸፍኩት ድል ነው ይበልልሽ አባቴ። ማንሲቲዎች እኛም ብታገኙ ምናምናም ይላሉ፣ ግን አንደኛ የተደሰቱት ምን ሆነሽ ነው? ያን ያህል የተረጋገጠ አይደለማ ከኔ ጋር የተረጋገጠ አይደለም። ቼልሲ ግን ይቀልሻል። የተረጋገጠው ይሄ ነው። ገባሽ አይደለ? ቼልሲ ቨርሰስ ማንሲቲ እናያለን ግን ሳውዛምፕተን ከማንሲቲ ጋር መሆኑ በጣም ደስ ብሎኛል። እኔን የፈተነኝ ቡድን ነው። እናንተን ከመፈተን ወደኋላ አይልም ብዬ ገምታለሁ። እስቲ ፔፕ ምን ታረጋለህ የሚለውን ማየት ፈልጋለሁ። ቼልሲ ለዋንጫ ትደርሻለሽ እርግጠኛ ነኝ። ቼልሲ ደግሞ ዌምብሌ ኦልሬዲ ሜዳሽ ነው። ሰሚፋይናልን በሜዳሽ ነው የምትጮቹ። አለቀማ። ሁለታችሁም ዌምብሌ ነው። ለማንሲቲ ብቻ ነው አዌ። ከባድ ቴስት ለማንሲቲ፣ ቀላል ቴስት ለቼልሲ። ቼልሲ ቨርሰስ ማንሲቲ ማን እንዲበላ ነው የምፈልገው? ቼልሲ። ዘንድሮ በጣም ተሰቃይተሻል አባት። የሆነ ነገር አጣጥሚ። እኔ ክፉ ደጋፊ አይደለሁም። ገባሽ አይደል? ዘንድሮ እኔ ከማንም በላይ አንቺ ላይ ነው የተጸዳዳሁት። ገባሽ አይደል? ስለዛ አመቱ መጨረሻ ላይ የሆነ ነገር ደጋፊው የሚያስደስት ነገር ያስፈልገዋል እና ብሉኮ መቆየት ስላለበት ብሉኮ መቆየት አለበት ነው የምላችሁ። ይህን ቪዲዮ ለአርሰናል ደጋፊዎች ኮፒ ሊንክ ያደርጋችሁ ታደርሱልኛላችሁ። እኛ እንግዲህ ከሳውዛምፕተን ደርሶናል። ያንቺን በቀል ያንቺን መከፋት በዓለም ደረጃ የተዋረድሽበትን ነገር እኛ ልንክስሽ፣ ሪቬንጅ ልናረግልሽ ዌምብሌ ላይ ቀጠሮ ተያዘልን ከዌስትሃም ጋር ሳውዛምፕተን ጋር ምንድነው ዌስትሃም እና ዌስትሃም ዛሬ ሉዝ አደረገ። ሊድስ ከቼልሲ ደርሷቸዋል ማለት ነው። ለእኔ በጣም ጸዴ ድልድል ነው። ቼልሲ መጨረሻ ላይ ነው ማግኘት የምፈልገው። ትልቅ ጌም ነው የምፈልገው ላስት ላይ ገባሻ? በትንሽ ቲም ሉዝ ላረግ እችላለሁ። ትልቅ ቲም ነው የምፈልገው፣ የሚታደለኝ ቲም እና እስቲ እናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ሲቲዘንስ አርሰናል በቀልሻለሁ እና ደግሞ እኔ ዲኤም ላይ ኮሜንት ላይ አፋችሁ የምከፍቱ ሰዎች መበሻሸክ ካልቻላችሁ ብሎክ አድርጉ። ኖት ኢንተረስትድ ብሎ ማለፍ ጭዌ ከገባችሁ ፎሎ አድርጉ ስላለ ማለት ነው። ቴሌግራማችን ነው ባሲቲ ብላችሁ ጆይን አድርጉ። ብዙ አዳዲስ ነገር እየተፈጠረ ነው። እስካሁን 3 መቀመሪያ ዘዴዎች አሉ። አንዱንም አታውቁም። ስለዚህ ቴሌግራምን ጆይን ማድረግ ይጠቅማል። ለባሲቲ ብለህ ከ1800 በላይ ተከታይ ያለው ሊንክ ባዮ ላይ ያለልህ ጆይን አድርገን ይመቻችሁ። እሺ እንግዲህ ጀሞ የኤፍኤ ካፕ ሴሚፋይናል ድልድል ከደቂቃዎች በፊት መውጣት ችሏል። ሲቲ ከሳውዛምፕተን ጋር ተገናኝቷል። የኛው ቼልሲ ደግሞ ከሊድስ ጋር ተገናኝቷል ማለት ነው። እነዚህ ጨዋታዎች ከ20 ቀን በኋላ ወይም ደግሞ ኤፕሪል 25 እና 26 በዌምብሌ ስቴዲየም ይከናወናል ማለት ነው። ፋይናሉም እዛ ነው የሚሆነው እና እናንተ ወደ ፋይናል ማን ሊያልፍ ይችላል ብላችሁ እንደምትጠብቁ፣ እንደገና ደግሞ ዋንጫውን ማን ያነሳል ብላችሁ እንደምትጠብቁ ኮሜንት ላይ ያስቀምጡልኝ። እንደኔ ደግሞ ሲቲ እና ቼልሲ ፋይናል ሊገናኙና ያው እንግዲህ እንደ ደጋፊነቴም ቼልሲ ይበላል ብዬ ነው የምጠብቀው። ያስበለው ያራዳ ልጅ በሚገርም ሁኔታ ማንቸስተር ሲቲ ከሳውዛምፕተን ሲደለደል፣ ቼልሲ ደግሞ ከሊድስ ሆኗል። ያራዳ ልጅ ማለት ነው። ምንም ጥያቄ የለውም። ራሱ እየነገረን ነው። 2 ክለቦችን ፍጻሜ ላይ ይፈልጋለሁ እያለን ያለው ሲቲ ጥገና ሲዝ
ቼልሲም ጥገና ሲዝ እፈልጋችኋለሁ ፍጻሜ ላይ ዌምብሌይ ተመችታችሁኛል ብሏል። በቃ አውጇል ያራዳ ልጅ። ነገር ግን ነው እዚህ ጋር ጥያቄ አለ። ቼልሲ የሚገጥመው ክለብ ሊድስ ነው። ራሱ እንግዲህ ቼልሲን ከዚህ በፊት ገጥመው ሁለት እኩል በሆነ ውጤት ነው የጨረሱት ማለት ነው። በሜዳው መጣው ሊድሶች እንደ ቀልድም ይፋታሉ የሚባል ጥያቄ የለም። ዘመናት ባጼ ቆጳጼ ነው የገቡት ግማሽ ፍጻሜ። ተረዳኝ። እንዲህ አይሆንም። ሳውዙ እየነገርኩ ነው። ሲቲ ተንቀቅበል። ለማንኛውም እንደዚህ ሆኗል ድልድሉ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ማን ከማን እንዴት ያልፋሉ እንዳትንቁ። የሚናቅ ክለብ የለም። የፕሪሚየር ሊግ ክለብ ሆኖ ያራዳ ልጅ። ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ ይደረግ። ይመቻችሁ። እሺ ፋሚሊ የኤፍኤ ካፕ ድልድሉ ወጥቷል። እስከ ሳውዛምፕተን ደርሶናል። ከወያላ ጌታ ማለት ነው ገርፎ ካወጣት። ቼልሲ ደግሞ ከሊድስ ወስታችኋል። እነግራችኋለሁ በደንብ ሼር ኮፕ ሊንክ ሪፖስት ያስፈልገኛል። እባካችሁ ሼር ኮፕ ሊንክ ሪፖስት አድርጉ። እንግዲህ ከዌምብሌይ ስንት ዓመታችን ነው እስቲ አስቡት። እስቲ ዌምብሌይ ስንቴ ነው የምንሄደው እኛ ማለት ነው? በተከታታይ 16 ዓመት ሄደናል። ትላንት ደግሞ ሌላ ሪከርድ ሰብረናል። በ18 ሆም ጌም ኤፍኤ ካፕ በማሸነፍ በሊጉ በውድድሩ ታሪክ የመጀመሪያው ክለብ ሆነናል ማለት ነው። እኛ ታሪክ ሲሰራ ነው የምናየው። ባይዙ ሰምተን አናወራም። ለማንኛውም ይሄ ክለብ መደገፍ ይለያል ነው የምልህ አባቴ። በተፈለገበት ሰዓትና በወሳኝ ሰዓት ወንዳ ወንድ መሆኑን ሁሉ ያሳያል። ለማንኛውም ዌምብሌይ እንሄዳለን በድጋሚ። ባለፈው ስንሄድ አርሰናልን አስቀይመናቸው። አሁን ደግሞ የአርሰናልን ጌታ ሳውዛምፕተንን እንዴት መቀጣት እንዳለበት ትናንሽ ቲሞች እናስተምረዋለን ማለት ነው። ቼልሲ ደግሞ ከሊድስ ነው እንግዲህ። ቼልሲ ካለፈም ይቀጣል፣ ካላለፈም ሊድስ ከቶት ከመጣ ሊድስ የሚቀጣል። ዞሮ ዞሮ የዋንጫ ከኔ ያማልጥም ማለት ነው። ሼር ኮፕ ሊንክ ፖስት አድርጉ። ምን ተሰማችሁ? የሰሚ ፋይናል የቀጣይ ዙር የኤፍኤ ካፕ ዕጣ ድልድል ይፋ ሆኗል። ቼልሲ ሊድስን ሲገጥም ማን ሲቲ ደግሞ አርሰናልን ሳውዛምፕተንን ይገጥማል ማለት ነው። ሊድስን በዚህ ሲዝን ሁለቴ ይገጥመናል፣ ግን ሁለቴም ማሸነፍ አልቻለም። አንደኛውን በሜዳቸው 3-1 ነበር ያሸነፉት። በስታንፎርድ ብሪጅ ደግሞ 2-0 እየመራናቸው ሁለታቸው ሆነው ነበር የጨረሱት። የዌምብሌይ አምላክ ይርዳን እንጂ ብቻ ይሄ ዋንጫ ሲሪየስ ነው። ሲዝኑን በባዶ እጃችን ይኸው በባዶ ኪስ ከመጨረስ የምናነሳው ዋንጫ ነው ማለቴ። የሀገር ውስጥ ዋንጫ በጣም ናፍቆኛል። 9 ዓመት ሆኖናል ሀገር ውስጥ ዋንጫ ካነሳን አባቴ። እና የዌምብሌው ማሸነፍ ግዴታና ግዴታ እሱና ቶፕ4 ግዴታ። እንግዲህ ማን ሲቲም አርሰናልን ሳውዛምፕተንን ታሸንፋለች ብዬ ነው ማስበው። እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይቻማችሁ። የኤፍኤ ካፕ ግማሽ ፍጻሜ ዕጣ ድልድል ሲወጣ ቼልሲ ከሊድስ፣ ማንቸስተር ሲቲ ከሳውዛምፕተን በመሆኑ እንግዲህ ዕጣ ድልድሉ ተደልድሏል ማለት ነው። ማንቸስተር ሲቲ እንግዲህ ከቅዱሳኖቹ ጋር ይጫወታሉ። ሊድስ ዩናይትድ ከቼልሲ ማለት ነው። እጅግ በጣም ፈታኝ ጌም ነው ይሄ ሊድስ ዩናይትድ ከቼልሲ የሚያደርጉት ማለት ነው። ያው እኔ በእኔ እምነት ይሄን ጨዋታ ማለት ነው ለዋንጫ ለፋይናል እንግዲህ ቼልሲ ከማንቸስተር ሲቲ የሚደርስ ይመስለኛል። ያው እንደምታውቁት ቼልሲ ለዋንጫ ከደረሰ ብዙ ጊዜ ቀላል ክለብ አይደለም። እንደምናቃቅለን እንደምንጠብቀው አይደለም። ለዋንጫ አንዳንዴ ይሰግጣል። በዛው ልክ ደግሞ ማንቸስተር ሲቲ ምን አይነት ብቃት ላይ እንዳለ እንግዲህ ሁላችሁም ታውቃላችሁ። እናም ለዚህ ዋንጫ እንግዲህ ማንቸስተር ሲቲ ከቼልሲ በኔ በግል የሚደርሱ ይመስለኛል። የእናንተንም እስቲ ሀሳባችሁን በኮሜንት አስቀምጡልኝ። ይመቻችሁ። መልካም ጊዜ ባይ። የእንግሊዝ ኤፍኤ ካፕ ዕጣ ድልድል ይፋ ሆኗል። በዚህ መሰረት ቼልሲ ከሊድስ፣ ማንቸስተር ሲቲ ከሳውዛምፕተን ለዋንጫ ለማለፍ የሚፋለሙ ይሆናል። የግማሽ ፍጻሜ የኤፍኤ ካፕ ድልድል ወጥቷል። ከደቂቃዎች በፊት በነበረው የመጨረሻ ጨዋታ ሊድስ ዩናይትድ ዌስትሃምን በፔናልቲ እንግዲህ 4-2 አሸንፎ አልፏል። ሊድስ ዩናይትድ ከ39 ዓመታት በኋላ ነው በነገራችን ላይ የኤፍኤ ካፕ ግማሽ ፍጻሜ መድረስ የቻለው። በዚህም እንግዲህ ሊቨርፑልን 4-0 አሸንፎ ያለፈው ማንቸስተር ሲቲ አርሰናልን 2-1 አሸንፎ ከመጣው ሳውዛምፕተን ጋር ሲደለደል፣ ቼልሲ ደግሞ ከሊድስ ዩናይትድ ጋር ተደልድለዋል ማለት ነው። ለፍጻሜ እነማን የሚገናኙ ይመስላችኋል? በርካቶች ሲቲ ከቼልሲ የዘንድሮ የኤፍኤ ካፕ ፍጻሜ ይሆናል ይገኛሉ። አንዳንዶች ደግሞ የለም ከሳውዛምፕተንና ከሊድስ አንድ ሰርፕራይዝ የሚያደርገን ቡድን ሊኖር ይችላል እያሉ ይገኛሉ። የኤፍኤ ካፕ ዋንጫን ማን ያሳካዋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማግኘት ፎሎ ማድረግ ያረሳ። ይመቻችሁ። ሰበር ዜና የኤፍኤ ካፕ የግማሽ ፍጻሜ ድልድል ወጥቷል። እንደምትመለከቱት ቼልሲ ከሊድስ፣ ማንቸስተር ሲቲ ከሳውዛምፕተን በዌምብሌይ ስቴዲየም የሚጋጠሙ ይሆናል። እነዚህን ጨዋታዎች ማን አሸንፈው ወደ ፍጻሜ ያልፋል? የዋንጫው ባለቤት ማን የሚሆን ይመስላችኋል? ሀሳብ አስተያየትና የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኤፍኤ ካፕ ሴሚ ፋይናል ድልድል በአሁኑ ሰዓት ተጠናቆ ወጥቷል ማለት ነው። እንግዲህ የምታዩት 4 የቀሩት ቡድኖች ተደራድረው ጨርሷል ማለት ነው። በዚህ በኩል ቼልሲ ከሊድስ ዩናይትድ ጋር ደርሶናል ማለት ነው። በዛኛው ደግሞ ሳውዛምፕተን ከማንቸስተር ሲቲ ጋር ደርሶታል ማለት ነው። ሁለቱም ጨዋታ ዌምብሌይ ላይ እንደሚካሄድ ይታወቃል። በዚህኛው በኩል ማለት መጀመሪያ አርሰናል መውደቅ ትክክል ነው። እኔ ድጋሚ ማለት ነው ዌምብሌይ ላይ ሲቲ መግጠም ትፈልጋለህ ብዬ አላስብም። ገብቶሃል? በዚህኛው በኩል ደግሞ ችግር አለ። ሪቬንጅ ታይም አለን እዚች ጋር ማለት ነው። የሆነ ነገር በቃ እነዚህ አስቀይመውናል ስንት ጊዜ
አሁን ማሸነፍ መቻል አለብን። በዚህ ዓመት 2 ጊዜ እነሱ ማሸነፍ አልቻለም። ዳንኤል ፋርኬን ደግሞ የአሁኑ አሰልጣኛችን ሊያምሮዝነር 3 ተገናኝተው 3ቱም ጊዜ አላሸነፈውም ማለት ነው። ለዛ ይህ ጨዋታ ወሳኝ የሆነ ጨዋታ ነው ወደ ፋይናል ለማለፍ ማለት ነው። አንድ የምንጮትበት የዋንጫ ጨዋታ ነው፣ ማለፍ ግዴታችን ነው። የዛሬ ጨዋታ ግን ማለት ነው ትላንትና ሲቲ፣ ሊቨርፑል፣ አርሰናል ኢቨን ቼልሲ በአንድ ቀን አድርጓቸው ዛሬ እንዴት ዌስትሃም ከሊድስ ይጫወታሉ ምናምን ብዬ ነበር። ማን ኧረ በስመ አብ 3ቱም ተጨምቀው ማለት ነው የዛሬን ጨዋታ አልወጣም። ምን አይነት ጽድት ያለ ጨዋታ ያየ ነው። 2-0 ሊድስ ዩናይትድ እስከ 92ኛ ደቂቃ ድረስ መርቶ በ92 11 ደቂቃ ተጨምሮ 2-1 ማድረግ ችለው በስመ አብ በጣም ጽድት ያለ ነገር ነበር። ኢቨን ዲሳሲ የኛ ተጫዋች ራሱ ኧረ ይቻል እነሱ ተርፈው ማለት ነው ብራችንን ማግኘት መቻል አለብን። በጣም ወሳኝ ተጫዋች እየሆነን ያለው ማለት ነው ዲሳሲ። ከዛ በኋላ እንግዲህ ከገቡ በኋላ ከኤክስትራ ታይም ላይ ምናምን ነገር 2 ጎል ይሻርባቸዋል ዌስትሃም ማለት በቃ አትለፉ ሲባሉ 2 ጎል ኦፍሳይድ ተብሎ ይሻርባቸዋል። 120ኛ ደቂቃ ላይ ነው ዋና በረኛቸው አሪዮላ ተጎድቶ ተጫውቶ ማያውቅ አንደር 21 በረኛ ያስገባሉ። አንደር 21 20 ዓመቱ ነው። የመጀመሪያው ጨዋታ ነው በቃ ለፔናልቲ ነው የገባው ማለት ነው። የመጀመሪያውን ፔናልቲ መልሶ ኢቨን በቃ ኦራ ምናምን ነገር ሊሰናበር አልቻሉ። ገብቷላ በቃ አታሸንፉ ሲል እንደዚህ ነው እግር ኳስ። ግን አረ በጣም ጽድት ያለ ጨዋታ ነበር። ኤኒዌይስ ሪሞንታዳውን ፈልጎት ነበር ግን ሊድስ ዩናይትዶች አልፏል ማለት ነው። አሁን እነዚህ ጨዋታዎች በ25 እና በ26 ኤፕሪል ላይ ይካሄዳሉ ማለት ነው። የዛኔ የምንወስንበት ይሆናል ማለት ነው። ይሄን ኤፍኤ ካፕ መብላት አለብን ግዴታ ነው። ማንቸስተር ሲቲ ከአርሰናል ሲጠበቅ የነበረው በኤፍኤ ካፕ ጨዋታ ለካ ወጣቸዋል። ቆይ ለካ ሳውዛምፕተን ፒፕል ደግሞ እንደተለመደው አካውንታችን የተበታታች ነው። እንግዲህ ያዝ ያደረገብን ኮፒ ሊንኩን አስጨንቁት፣ ሪፖስት የሚደረግ ለአርሰናል ደጋፊዎች ላክ አድርጉላቸው፣ አስታውሷቸው መውጣታቸውን። ሀሳባቸው ኮመንት ላይ ያስቀምጡ። ፕራስክቱ መጫ እንዳይረሳ እንቀጥል። ማንቸስተር ሲቲ ከሳውዛምፕተን ቼንዳው ሽል ብሎ አልፏል። ቆይ ጆሮን አግኛለሁ። እስቲ ሊድስ እንለፍ። ሊድስ ሲያዝናና ውሏል። በስታንፈርድ ብሪጅም መጥቶ አዝናንተዋል። ብቻ እስቲ እለፈው እስቲ ከዛ እናወራለን። ግን እንደ አርቴታ ባይዞ ብልጥ ሰው የለም። ቁም ነገሩን እናወራ ከተባለ ማለት ነው በአንድ ወር ኦልሞስት ጊዜ ውስጥ በሲቲ 3 ጊዜ ላለመሸነፍ ብሎ በሳውዛምፕተን ተባረረ። ይሄ እኮ በጣም ታክቲካሊ በጣም ትልቅ ነገር ይፈልጋል። ካሰባችሁበት እኮ ማርያምን ነው እንግዲህ እንዴት አድርገህ ብትቀምረው ነው። በሳውዛምፕተን ተባረሩ፣ በቃ በሻምፒዮንሺፕ ተባረረ፣ በሻምፒዮንሺፕ ክለብ ተባረረ ተብሎ እንዲወራ አረገ። በጣም ብልጥነቱ ባይ በሲቲ 3 ሳይኮ ከምትበላ ይሻላል እውነትን። ኤኒዌይስ ግን ያው እንገናኛለን ቀጣይ ሳምንት በኋላ ባለው ጨዋታዎች ያገናኘን እንግዲህ ምንም ማለት አይቻልም። አረላሽ ቼልሲ ፋሚሊ ከሊድስ ጋር ደርሶናል። ኤፍኤ ካፕ ሴሚ ፋይናል። እኔ እውነቱን ልንገራችሁ ሊድስ እፈራቸዋለሁ፣ የእውነት እፈራቸዋለሁ። በቃ ከቅርብ ዓመታት ጊዜ ጀምሮ ለኛ ጊዜውን ግግም የሚሉትን ነገር እናውቀዋለን። እነ ራፊኒያ እነ የዛኔ ስትሮይክ ካፕቴን ከመሆኑ በፊት ምናምን የነበረው የነ ሜዝሌየር ቲሙ በቃ ሁሌ ነበር እኛ ላይ የሚጋግመው። ዘንድሮም 2 ያገኘናቸው 3-1 ነው የገረፉን። አንደኛውን ደግሞ አቻ ነው የወጣ ነው። ልናሸንፋቸው አልቻልንም። አሁን ደግሞ በኤፍኤ ካፕ ተገናኘን። ሳውዛምፕተንን ብናገኝ በጣም ጸዴ ነበር፣ ግን ከሲቲ ይሻለናል። ችግር የለውም። ለማንኛውም የዛ የሁለቱን ጨዋታ ተበቅለን ወደ ፋይናሉ የምንሄድበት አሪፉ መንገድ ሊሆን ይችላል፣ አይታወቅም። ለማንኛውም ከሊድስ ጋር ደርሰናል። ማንቸስተር ሲቲ ደግሞ ከሳውዛምፕተን ጋር ደርሶታል። ወደ ፋይናል እንደምንም ብለን አልፈን ኤፍኤ ካፑን ተሟሙተን አፈር በልተንም ቢሆን ማምጣት አለብን። በቃ ሲዝናችን በዚህ ነው መትረፍ ያለበት። ሊያም ሮዚነር ሜጀር ትሮፊውን እስኪ ከኛ ጋር ያሸነፍ። ያው የተለመዱ ይሄ ነው። ቼልሲ አሰልጣኝ ያመጣል፣ ካልበሉ ከኛ ጋር ይበላሉ። ብዙ ጊዜ ግን የበሉን ኦልሬዲ ይመጡት ያው በበድሩ ታሪካችን። በአሁኑ ታሪካችን ግን አዲስ ይመጣል፣ ከኛ ጋር ይበላል። ለማንኛውም ሊድስ ያስቸግረናል። የስ 100% ግን እናልፋለን። ከኤፍኤ ካፕ ጠልዞ ያስወጣን ሳውዛምፕተን ከማንቸስተር ሲቲ ጋር ተደልድሏል። ቼልሲ ከሊድስ ጋር ማለት ነው። ሊድስ ከዌስትሃም የነበራቸውን ጨዋታ እንግዲህ በፔናልቲ ሹታውት እንግዲህ ሊድሶች አሸንፈው ከቼልሲ ተደልድለዋል ማለት ነው። ከዌስትሃም የነበረው ጨዋታ የሚገርም ነበረ። 90 ድረስ ሊድሶች 2-0 እየመሩ ቆይተው 90+ ላይ ነው እንግዲህ ዌስትሃሞች አቻ በማድረግ እድላቸውን አስፍተው ነበር። ነገር ግን ፔናልቲ ሹታውት ላይ እንግዲህ ተጫዋቾቻቸው ፔናልቲ በመሳታቸው ሊድሶች ወደ ቀጣይ ዙር አልፈው ከቼልሲ ተገናኝተዋል ማለት ነው። ማን ወደ ፋይናል ያልፋል? ኮሜንት ሴክሽን ላይ ገምቱ። ኮፒ ሊንክ፣ ሼር፣ ፖስት፣ ፎሎ ማድረግ እንዳይረሳ። በተለይ ኮፒ ሊንክ እና ሼር በደንብ ይደረግ። ሻዶ ባላ ያለው አካውንታችን ነቃ ማለት አለበት። እየገባችሁ ቪው የሞተ ነው። እስቲ ኮፒ ሊንክ እና ሼር በማድረግ ሰፖርት አድርጉኝ። ቀላል ነገር የጠየኳችሁ፣ ቀላሉ ነገር ደግሞ ማድረግ አይከብዳችሁም። ይመቻችሁ። ፎሎ ማድረግም እንዳይረሳ። የኤፍኤ ካፕ ሴሚ ፋይናል ድልድል ይፋ ሆኗል። ፋሚሊያንስ ትናንትና የፕሪሚየር ሊጉን መሪ አርሰናልን ያሸነፈው የሻምፒዮንሺፑ ክለብ ሳውዛምፕተን ከማንቸስተር ሲቲ ጋር የሚጫወት ይሆናል።
ዛሬ በሩብ ፍጻሜው ዌስትሃም እና ሊድስ የሚገርም ጨዋታ ነበራቸው። በፔናልቲ ሊድስ ጨዋታውን አሸንፎ ወደ ግማሽ ፍጻሜ ማለፍ የቻለ ሲሆን በግማሽ ፍጻሜው ከቼልሲ ጋር የሚጫወት ይሆናል። በሌላ የሴሚ ፋይናል ጨዋታ አርሰናል የኤፍኤ ካፕ ዋንጫ እኮ የቆርቆሮ ዋንጫ ነው የሚለውን ማይንድ ጌምስ የሚጫወት ይሆናል። ጨዋታዎቹ ኤፕሪል 25 እና 26 በዌምብሌይ ስቴዲየም የሚደረግ ይሆናል። ለማንኛውም ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ሰበር ሲቲ ፋሚሊ፣ ለማንኛውም ክለባችን ማንቸስተር ሲቲ በኤፍኤ ካፕ ግማሽ ፍጻሜ ጨዋታ ሳውዛምፕተንን እንደሚገጥም ተረጋግጧል ማለት ነው። ለወያላ ለመበቀል ያመረትከኝ እኔ ማን ነኝ? እኔ ማንቸስተር ሲቲ የኤፍኤ ካፕ ንጉስ። ለማንኛውም ደስ የሚል ድልድል ነው የደረሰን። እናም ወደ ፍጻሜ ቀጥታ ማለት ነው። የምሬን ነው ብላችሁ ፍጻሜ ደርሰን ዋንጫውን ዘንድሮ ምሽክ አድርገን እንበላታለን። ምንም ኖርማል ነው ማለት። እቺ ዋንጫ ከኔ አታልፍም። ሃንግማን ምናምን አራ ለጥፋታለሁ። እንደውም ትለፍሷ የቻምፒየንስ ሊግ በቀል አለብኝ። ለማንኛውም የመቻችሁ ኮፒ ሊንክ እያደረጋችሁ ለሁሉም አድርሱልኝ። እንዴት አያችሁ ድልድሉን? ይመቻችሁ። እኔ እንዲያውም ከመጀመሪያም ስል ነበር እዚህ ኮምፒቲሽን ላይ ሲቲ ድረሰን። ሲቲ ቀለናል ከማንም በላይ ከማንም። እኛ ለሲቲ አናንስም። አሁንም ቢሆን ፋይናል የሚሆነው ማን ሲቲ ቨርሰስ ቼልሲ ነው። ቼልሲ ማን ሲቲን አሸንፎ ዋንጫውን ይበላል። ማርክ ማይ ወርድስ ብያችኋለሁ። የግማሽ ፍጻሜ የኤፍኤ ካፕ ድልድል ወጥቷል። እንግዲህ ጀማው እንደምትመለከቱት እኛም ከሊድስ ዩናይትድ ጋር ደርሶናል። በቃ ትኬታችንን ቆርጠናል። ከሆኑ ፋይናሉ አይደለም ዋንጫው የኛ ነው ብያችኋለሁ። ሊድስ ፕሪሚየር ሊግ ላይ ደርሶ መልስ ነው ነጥብ ያስጣልን። አንዱን አሸንፈውን አንዱን እየመራናቸው ወተን አቃጥለውናል። እያንዳንዷን ዋጋ ቆጥረው ነው የሚከፍሉት። አሁን ቆጥረው ማለት ነው። በቀል ምን እንደሆነ እናሳያቸዋለን። ከ30 ምናምን ዓመት በኋላ ነው ሴሚፋይናል የደረሱት። አባረን በቃ ህመማቸውን እጥፍ ድርብ ነው የምናደርገው። የበቀል ሰዓት ነው። ሊድስን በቀላሉ ጥለን እናልፋለን። ከዚህም ጋር ሲቲ በቀላሉ ሳውዛምፕተንን ጥሎ ይመጣል። መልካም እድል ለክለባችን። ሴሚፋይናሉ ያሳስባችሁ። ዌምብሌይ ገብተናል። ፋይናሉ ላይ ቁጭ ብለናል። ሲቲን አሸንፈን ዋንጫውን እንበላለን። ቤተሰብ እንግዲህ የኤፍኤ ካፕ ሴሚ ፋይናል ድልድል ተለቀቀ። እኛ ከሳውዛምፕተን ጋር ነው የምንገናኘው። አይ ኖርማል ነው። የአርሰናል ደጋፊዎች ፈታ ፍክት በሉ። ሳውዛምፕተንን በስርዓቱ ቀተን ማለት ነው እናሳያቸዋለን። ግን በጣም የገረመኝ አንድ ነገር አለ ጋይስ። ማንቸስተር ሲቲ ከየትኛውም ክለብ በላይ ፋይናል ራሱ በማለፉ ማንቸስተር ሲቲ የስንት ክለቦችን ሪኮርድ ከ60 ምናምን ዓመት ወደዚህ ማንቸስተር ሲቲ ነው የያዘው። ለማንኛውም ሼር ኮፒ ሊንክ አድርጉ። ክለባችን ከሳውዛምፕተን ጋር ተገናኝቷል። ይመቻችሁ። የፈሩት ይደርሳል፣ የጠሉት ይወረሳል የሆነባቸው እንግዲህ ቼልሲዎች ማለት ነው ከሊድስ ዩናይትድ ጋር ተደልድለዋል ማለት ነው። እኔ በእርግጠኝነት ከማንቸስተር ሲቲ ጋር ቢደለደሉ ይቀላቸው ብዬ ነው የማስበው ማለት ነው። አስባችሁታል እንግዲህ በፕሪሚየር ሊጉ በአሰቃቂ ሁኔታ ዶሚኔት አድርገው እንግዲህ ሊድስ ዩናይትዶች ቼልሲን መቀጥቀጣቸው የሚታወስ ነው። እርግጠኛውን የምነግራችሁ ደግሞ ኤፍኤ ካፑ ላይ የሚቀጥል ነገር ነው እኔ የሚመስለኝ ማለት ነው። ማንቸስተር ሲቲዎች ሳውዛምፕተንን ቀለል አድርገው አሸንፈው በእርግጠኝነት ከሊድስ ዩናይትድ ጋር ለዋንጫ የሚጫወቱ ይሆናል። እናንተ ምን ታስባላችሁ? ሀሳብ አስተያየታችሁ